ልክ ኢትዮጵያ ውስጥ ነዳጅ ሲደጎም እንደነበረው የመኖሪያ ቤት ተከራዮችን የሚደጉሙ ሀገራት እንዳሉ ያውቃሉ? እንደ ነዳጅ ቤትም ይደጎማል። ዓለም ላይ በርካታ ሀገራት የቤት ድጎማ በማድረግ የመኖሪያ ቤትን ተደራሽ ለማድረግ ከፍተኛ ጥረት ያደርጋሉ። ድጎማው በተለያየ መንገድ ተግባራዊ የሚደረግ ሲሆን በዋናነት ግን ለተከራዮች የገንዘብ ድጋፍ በማድረግ አሊያም ግዙፍ አፓርትመንቶችን ገንብቶ በአነስተኛ ዋጋ ማከራየት ሊሆን ይችላል። በዚህ አጭር ቪዲዮ ትኩረት ያደረግነው ግን በቀጥታ ለተከራዮች የገንዘብ ድጋፍ በመስጠት የሚደጉሙ ሀገራትን ነው። አንደኛ፣ ኔዘርላንድ። ኔዘርላንድ ዝቅተኛ ገቢ ላላቸው የቤት ተከራዮች ከፍተኛ ድጎማ በማድረግ የምትታወቅ ሀገር ናት። በተጨማሪም ለዜጎች በዝቅተኛ ዋጋ የሚከራዩ ቤቶችን በማቅረብ የቤት ኪራይ ዋጋን ለማረጋጋት ትተጋለች። የቤት ኪራይ ድጎማ ተጠቃሚ ለመሆን በመንግስት የተቀመጠ የገቢ መጠን፣ የዕድሜ ጣሪያና ሌሎች ዋና ዋና መስፈርቶችን ማሟላት ብቻ ከተከራዮች ይጠበቃል። የቤት ኪራይ ድጎማው በአገሪቱ የግብር ሰብሳቢ ባለስልጣን በኩል እንዲሳለጥ ይደረጋል። ሁለተኛ፣ ኦስትሪያ። ኦስትሪያ በቤት ድጎማ ስሟ የሚጠቀስ ሀገር ናት። ዋና ከተማዋ ቬና ደግሞ ከፍተኛ ቁጥር ያለው የድጎማ ተጠቃሚዎች የሚገኙባት ከተማ ናት። በፌዴራል መንግስቱ በሚሰጡ ወርሃዊ የቤት ኪራይ ድጋፎችና በየክልሉ በሚተገበሩ የሴፍቲኔት ድጋፎች አማካኝነት ድጎማ ይደረጋል። የድጎማው ተጠቃሚዎች ሁሉም ዜጎች ሳይሆኑ መንግስት ያስቀመጠውን መስፈርት የሚያሟሉት ብቻ ናቸው። ሶስተኛ፣ ሲንጋፖር። በሲንጋፖር የቤት ድጎማን የሚመራና ቤቶችን የሚገነባ የቤቶችና ልማት ቦርድ የሚባል መንግስታዊ ተቋም አለ። ድጎማው የሚደረገው በመንግስት ማህበራዊ አገልግሎት በሚሰጡ ቢሮዎችና ራስን ለመቻል ድጋፍ የሚያደርጉ የማህበረሰብ ስብስቦች አማካኝነት ነው። 80 በመቶ የሚገመተው ህዝቧ በከፍተኛ ሁኔታ በሚደጎሙ በመንግስት በተገነቡ አፓርትመንቶች ላይ ይኖራል። አራተኛ፣ ፈረንሳይ። ለተከራዮች ከፍተኛ የሆነ ቀጥተኛ የገንዘብ ድጋፍ በማድረግ የምትታወቀው ሌላው ሀገር ፈረንሳይ ነች። የገንዘብ ድጋፉ መጠን እንደ ገቢው ሁኔታ፣ የኪራይ ዋጋውና ቤቱ እንዳለበት ቦታ የሚለያይ ነው። ድጎማው በቀጥታ ለግለሰብ ወይም በአከራዮች በኩል የሚከፈል አሊያም ለቤተሰብ የሚሰጥ ድጋፍ በሚሉ 3 አይነት ማዕቀፍ ይሰጣል። ፈረንሳይ ከቀጥተኛ የገንዘብ ድጎማ በተጨማሪ በዝቅተኛ ዋጋ የሚከራዩ የጋራ መኖሪያ ቤቶችን ለዜጎቿ ታቀርባለች። አምስተኛ፣ ዩናይትድ ኪንግደም። በግልና በመንግስት ሴክተር የሚሰሩ ዜጎቿ ተጠቃሚ የሚሆኑበት የቤት ፕሮግራም ተግባራዊ ታደርጋለች። ዩናይትድ ኪንግደም በተለይም ዝቅተኛ ገቢ ያላቸው ዜጎች ለቤት ኪራይ ተብሎ ድጋፍ ይደረግላቸዋል። ድጎማው የሚሰጠው በዋናነት ዝቅተኛ ገቢ ለሚያገኙና ጡረታ ለወጡ ዜጎች ነው። ክቡራትና ክቡራን ተመልካቾቻችን፣ ኢትዮጵያ መሰል የቤት ኪራይ ድጎማዎችን ብታደርግ እየናረ የመጣውን የቤት ኪራይ ዋጋ ያረጋጋዋል የሚል እምነት አለን። እናንተስ ምን ታስባላችሁ? ሀሳባችሁን በአስተያየት መስጫው ውስጥ ልትገልጹልን ትችላላችሁ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። የቻናላችን ቤተሰብ ያልሆናችሁ ተመልካቾች ቻናላችንን ሰብስክራይብ ብታደርጉ እንዲሁም ላይክ እና ሼር በማድረግ መረጃውን ለወዳጆቻችሁ እንዲደርስ ብታደርጉ ደስ ይለናል። ጤና ይስጥልን።